ሁቲዎች በየመን የኢትዮጵያውያን የኦርቶዶክስና የወንጌላውያን ቤተክርስቲያናት መዝጋታቸው ምዕመናን ተናገሩም። ጋዜጠኛ መስከረም አበራ ክስ የተካተቱ የሽብር ወንጀል ላይ የተከሰሱ 16 ተከሳሾች ክሳቸውን እንዲከታተሉ ብይን ተሰጠም። ታዋቂዋ ኢትዮጵያዊት ቲክቶከር ዩቲ ስልኳን ሰርቆኛል ያለችውን ግለሰብ ፎቶ በገጿ ላይ በማሰራጨት አፋልጉኝ ማለቷን ተከትሎ በህዝብ ዘንድ ከፍተኛ ክርክር ቀስቅሷል። የጋሞ ዞን ትምህርት ሚኒስቴር ያዘጋጃቸው መጻሕፍቶች የውሸት ታሪኮች አካቷል ሲል ከሷል። በጋዜጠኛ መስከረም አበራ ክስ የተካተቱ የሽብር ወንጀል ላይ የተከሰሱ 16 ተከሳሾች ክሳቸውን እንዲከታተሉ ብይን ተሰጠም። የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አንደኛ ጸረ ሽብር ወንጀል ችሎት በጋዜጠኛ መስከረም አበራ፣ ገነት አስማማው፣ ጎበዝ ሲሳይና ዳዊት በጋሻው የክስ መዝገብ በቀረበው የአስተያየት ሰነድ ላይ ክሱን ይከላከሉ ወይም አይከላከሉ በሚለው ጉዳይ ላይ ብይን ለመስጠት ለዛሬ ጥር 28 ቀጠሮ ተሰጥቶ እንደነበረም ይታወሳል። ችሎቱ በእነ ዶክተር ሲሳይ አውጋቸው መዝገብ ስር የተካተቱ ተከሳሾች የዋስትና ክርክር እንዲያደርጉ ብይን በመስጠት ለሚያዝያ 23 2018 ዓ.ም ተለዋጭ ቀጠሮ ሰጥቷል። ዛሬ ችሎቱ ከቀረቡት ተከሳሾች መካከልም 7ቱ በነፃ እንዲሰናበቱ ችሎቱ መወሰኑን ዋዜማ ከተከሳሾቹ ጠበቆች ሰምታለች። በዛሬው ችሎት በጠቅላላው በክስ መዝገቡ ከተካተቱ 51 ተከሳሾች መካከልም ችሎት የቀረቡት 23ቱ ብቻ መሆናቸውም ታውቋል። ታዋቂዋ ኢትዮጵያዊት ቲክቶከር ዩቲ ስልኳን ሰርቆኛል ያለችውን ግለሰብ ፎቶ በገጿ ላይ በማሰራጨት አፋልጉኝ ማለቷን ተከትሎ በህዝብ ዘንድ ከፍተኛ ክርክር ቀስቅሷል። ድርጊቱ ንብረትን ለማግኘት የሚደረግ ጥረት ተደርጎ በብዙዎች ቢደገፍም የህግ ባለሙያዎች ግን ተበዳይ የነበረው ወገን ራሱ ተከሳሽ ሊሆን የሚችልበት ህግ ክፍተት እንዳለ ያስጠነቅቃሉ። በኢትዮጵያ ህግ መሰረት ይህ ድርጊት የሚከተሉት ከባድ የህግ መዘዞች ሊያስከትል እንደሚችልም የህግ ባለሙያዎች ይጠይቃሉ። የግል ስብዕናና የምስል መብት አንደኛው ነው። በኢትዮጵያ የፍትህ ብሔር ህግ መሰረት ማንኛውም ሰው በራሱ ምስል ላይ የመወሰን መብት አለው። አንድን ተጠርጣሪ ጥፋተኝነቱ በፍርድ ቤት ሳይረጋገጥ ወይም ጉዳዩ በህግ ፊት ሳይቀር ፎቶ ለህዝብ ማሰራጨት የተከለከለ ነው። ይህንም የማድረግ ስልጣን ያለው በህግ ስልጣን የተሰጠው የፖሊስ አካል ብቻ ነው። ሁለተኛው ደግሞ የስም ማጥፋትና የሐሰት መረጃ ስርጭት አዋጅ ቁጥር 1185/2012 ይገኝበታል። የጥላቻ ንግግርና የሐሰት መረጃ ስርጭት መከላከያ አዋጅ በሶሻል ሚዲያ ላይ የሚለቀቁ መረጃዎችን በጥብቅ ይቆጣጠራል። አንድን ሰው ያለ በቂ የህግ ማስረጃ ሌባ ብሎ መለጠፍ እንደ ሐሰት መረጃ ሊቆጠር ይችላል። በተለይም ከ5000 በላይ ተከታይ ባላቸው አካውንቶች የሚለቀቅ መረጃ እስከ 3 ዓመት እስራትና የገንዘብ ቅጣት ሊያስከትል ይችላል ይላሉ። ሶስተኛው የኮምፒውተር ወንጀል አዋጅ ቁጥር 958/2008 ሲሆን ይህ አዋጅ አንድን ሰው ለማዋረድ ወይም ስሙን ለማጥፋት በማሰብ በዲጂታል መረብ አማካኝነት መረጃ ማሰራጨትን ይከለክላል። የሌላውን ስም ክብር የሚነካ ምስል ወይም ጽሑፍ በኮምፒውተር ስርዓት ማሰራጨት በወንጀል ያስጠይቃል። የህግ ባለሙያ እንደገለጹትም ፎቶውን አስቀድሞ መለጠፍ ተጠርጣሪውን በፍርድ ቤት የምስክር መታወቂያ ሂደት ተበላሽቷል በሚል በነፃ እንዲሰናበት እድል ሊሰጠው ይችላል። ተጠርጣሪው በህግ ጥፋተኛ ካልተባለ ተበዳዩን በስም ማጥፋት እስከ 300,000 ብር የሚደርስ የካሳ ክስ ሊመሰረትበትም ይችላል። የተለጠፈው ምስል በስህተት ተጠርጣሪ የሆነ ንጹህ ሰው ቢሆንም የሚደርሰው ማህበራዊ ጫና ለከፍተኛ ካሳም ክፍያ ይዳረጋል። ታዲያ ምን ማድረግ ይቻላል ተብለው የህግ ባለሙያው የጠየቁትም ሲሆን ይህ ጥያቄ አቅርበውም ነበር። እንደ ህግ ባለሙያው ገለጻ ከኢትዮጵያ ህግ አኳያ ትክክለኛው መንገድ ማስረጃውን ለፖሊስ ማቅረብ ነው። ፖሊስ ፎቶውን ተጠቅሞ ተጠርጣሪውን የመያዝ ወይም አስፈላጊ ሆኖ ሲገኝ በይፋዊ መንገዶች የማሰራጨት ህጋዊ ኃላፊነትም አለበት ሲልም የህግ ባለሙያው ተናግሯል። መረጃው የዘሐበሻ ነው። ሁቲዎች በየመን የኢትዮጵያውያን የኦርቶዶክስና የወንጌላውያን ቤተክርስቲያናት መዝጋታቸው ምዕመናን ተናገሩም።
በየመን ሰና በርካታ የኢትዮጵያ ኦርቶዶክስና ወንጌላውያን አማኞች ከ20 ዓመታት በላይ ሲገለገሉባቸው የቆዩ ቤተ እምነቶችን በሀውቲ ባለስልጣናት ከታሸጉ 1 ወር እንደሞላቸው የእምነቱ ተከታዮች ለቢቢሲ ተናግረዋል። በየመን ሰና በሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ያገለገሉ እንደነበረ የተናገሩት አቶ አብርሃም በቀለ የሚያካሄዱበትና ልጆቻቸው አማርኛ የሚያስተምሩበት ቤተክርስቲያን በሀውቲ ባለስልጣናት የገና በዓል ሰሞን መታሸጉን ገልጸዋል። በአገሪቱ ዋና ከተማ ሰና ከ23 ዓመት በላይ የኖሩት አቶ አብርሃም ቤተክርስቲያኑ ከመዘጋቱ በፊት ዘረፋ እንደተፈጸመ ጠቅሶም ተከትሎም ደግሞ 20 ዓመታትን የቆየው የቅዱስ ጊዮርጊስ ቤተክርስቲያን የገና በዓል በኋላም ታሽጓልም ብለዋል። በየመን ሰና ከተማ ከ20 ዓመታት በላይ መኖሯን የተናገረችው የፕሮቴስታንት እምነት ተከታይም እንደዚሁም ከኦርቶዶክስ ቤተክርስቲያን በተጨማሪም ቪክቶር በሚባል ህንዳዊ ከ25 ዓመታት በፊት የተቋቋመና ኢትዮጵያውያን የወንጌል አማኞች የሚያመልኩበት ስፍራ መታሸጉን ግለሰቡን በቁጥጥር ስር መዋሉን ገልጻለች። የሀውቲ አማጽያን ከኢትዮጵያውያን ኦርቶዶክስ ቤተክርስቲያን በፊትም በፓስተር ቪክቶር የሚመራውን የወንጌላውያን ቤተ እምነት ማሸጋቸው የምትናገረው ግለሰቧም መጽሐፍ ቅዱሳችንና አንዳንድ ቁሳቁሶችም መውሰዳቸውን ጨምራ ተናግራለች። የኦርቶዶክስ እምነት ተከታይ የሆኑት አቶ አብርሃም በቀለ በበኩላቸው ከ3 ሳምንት በፊት የሁቲ ባለስልጣናት ወደ ቤተክርስቲያናቱ በመምጣትም ገንዘብና ንብረት ላይ ዘረፋ ፈጽመው እንደነበረ አስረድተዋል። በኢትዮጵያ ኦርቶዶክስ ቤተክርስቲያን ስር የሚተዳደረው የሰና ቅዱስ ጊዮርጊስ ቤተክርስቲያን ከ25 ዓመታት በፊት የቀድሞ የኢትዮጵያ ባህር ኃይል አባላት እንደመሰረቱት አቶ አብርሃም ይናገራሉ። በጋሞ ዞን በትምህርት ሚኒስቴር የተዘጋጁ የታሪክ መጻሕፍት የውሸት ታሪኮች አካተዋል ሲል ከሰሰም። በደቡብ ኢትዮጵያ ክልል ስር በሚገኘው ጋሞ ዞን በትምህርት ሚኒስቴር የተዘጋጁ የ9ኛና 10ኛ ክፍል የታሪክ መጻሕፍት የጋሞ ብሔር አንድነት ላይ አደጋ የሚጥሉ የውሸት ታሪኮች ይዟል ሲል ከሰሰ። የዞኑ ትምህርት ቢሮ የግል የፖለቲካ ፍላጎታቸውን በመጽሐፍ መልክ ያሳተሙ ሲል የገለጻቸው አዘጋጆችና አርታዮችም በሕግ እንዲጠየቁ አሳስቧል። የጋሞ ዞን ትምህርት መምሪያ የውሸት ታሪኮች ይዘዋል ያላቸው የ9ኛና 11ኛ ክፍል የታሪክ መጻሕፍት አንዳንድ ክፍሎች ለተማሪዎች እንዳይሰጡ ትዕዛዝ ማስተላለፉም ተሰምቷል። የትምህርት መምሪያ ኃላፊው ዶክተር አዲሱ አዳሙ ይህንን ትዕዛዝ የያዘው ደብዳቤ በዞኑ ስር ለሚገኙ 14 የወረዳና 7 የከተማ ትምህርት ጽሕፈት ቤቶች መጻፉን ለቢቢሲ አረጋግጠዋል። ይህን ቅሬታ ለክልል ትምህርት ቢሮ መቅረቡንም የተናገሩ ዶክተር አዲሱም ከክልል ጋር ግንኙነት እየፈጠር ነው ያለነው፣ ክልሉ የማስተካከያ እርምጃ ይወስዳል ብለን እንጠብቃለንም ብለዋል። ለደቡብ ኢትዮጵያ ክልል ትምህርት ቢሮ ግልባጭ የተደረገው የዶክተር አዲሱ ደብዳቤ እንደሚያመላክተው ከሆነ ቅሬታ የተነሳባቸው መጻሕፍቶቹም በአውሮፓውያኑ 2023 በትምህርት ሚኒስቴር የታተሙ መሆናቸውም ታውቋል። የዞኑ ትምህርት መምሪያ ኃላፊው በእነዚህ መጻሕፍት ውስጥም የጋሞ ብሔር አንድነት ላይ አደጋ የሚጥሉ የሚከተሉት የውሸት ታሪክ ተቀነባብሯል ሲል በደብዳቤያቸውም ጽፈዋል።